ሰላም ተማሪዎች እንደምን አላችሁ? ዛሬ ደግሞ በድጋሚ የ10ኛ ክፍል ፊዚክስ ትምህርት ዩኒቱን አራተኛው ሰብቶፒክ የሆነውን 2.4 ኢኩዌሽንስ ኦፍ ሞሽን ዊዝ ኮንስታንት አክሰለሬሽን የሚለውን ነገር እንመለከታለን ማለት ነው። እንግዲህ ሶፋር እስካሁን ድረስ ስለ ቬሎሲቲ ከፖዚሽን ጀምረን what is velocity, what is speed, what is acceleration የሚሉትን ነገሮች በደንብ አድርገን ለመመልከት ሞክረናል። አሁን ደግሞ በፎርሙላ ምን ገልጽበት ሰዓት ላይ ደርሰናል ማለት ነው። እንግዲህ መግቢያ ላይ ዩኒፎርምሊ አክሰለሬትድ ሞሽን ምን ማለት እንደሆነ እንመለከትና ኢኩዌሽንስ ኦፍ ሞሽኖችን ለማየት እንሞክራለን ማለት ነው። ቤዚክ የሚባሉ 5 ኢኩዌሽኖች ስላሉ እንግዲህ at the beginning ዩኒፎርምሊ አክሰለሬትድ ሞሽን የሚባለው ምንድነው የሚለውን እንመለከታለን። ዩኒፎርምሊ አክሰለሬትድ ሞሽን ማለት ምን ተብሎ ተገልጿል ስንል ዩኒፎርምሊ አክሰለሬትድ ሞሽን is a type of motion in which an object travels in a straight line and its velocity increase or decrease by equal amounts at equal time interval። ይሄ ማለት ምን ማለት ነው? ዩኒፎርምሊ አክሰለሬትድ ሞሽን የሚባለው አንድ ሞሽን at ዩኒፎርምሊ አክሰለሬትድ ሞሽን ነው ካለን አንደኛ at a straight line መሆን አለበት። straight line ሲባል ኮንስታንት የሆነ ዳይሬክሽን አለው ማለት ነው። ሁለተኛው ደግሞ ቬሎሲቲው የሚጨምርበት ወይም የሚቀንስበት መጠን እኩል መሆን አለበት። ስለዚህ በመጀመሪያው ሰከንድ ላይ በ2 ሜትር ፐር ሰከንድ ከጨመረ ሁለተኛው ሰከንድም ላይ በ2 ሜትር ፐር ሰከንድ ይጨምራል። ሶስተኛውም ላይ እንደዛው። በመጀመሪያው ሰከንድ ላይ በ3 ሜትር ፐር ሰከንድ ከቀነሰ ሁለተኛውም ላይ በ3 ሜትር ፐር ሰከንድ ይቀንሳል። ሶስተኛውም ሰከንድ ላይ እንደዛው እያለ the whole motion ኮንስታንት በሆነ አማውንት ቬሎሲቲውን እየቀነሰና እየጨመረ ይሄዳል ማለት ነው። እንግዲህ ሌላው ኢኩዌሽን ኦፍ ሞሽንስ የምንላቸው አሉ። ስለ ኢኩዌሽንስ ኦፍ ሞሽን ከዲፊኒሽናቸው ለመጀመሪያ ያክል ኢኩዌሽንስ ኦፍ ሞሽን are an equation that is used to relate velocity, acceleration and the distance covered in certain time። ይህ ማለት ለአንድ ኦብጀክት at a straight line so far እስካሁን ድረስ ያየናቸውን ዲስፕሌስመንት፣ አክሰለሬሽን እና ቬሎሲቲን ሪሌት ማድረግ የሚችል ኢኩዌሽን ነው ማለት ነው። So the summary of the equations of the motion at uniformly accelerated motion are 5 ዋና ዋና ኢኩዌሽኖች ተቀምጠዋል እንደ ሰመሪ። የእያንዳንዳቸውን ዴሪቬሽን መመልከት ይቻላል። ነገር ግን በዋነኝነት እነዚህን 5ቱን እንጠቅሳለን ማለት ነው። የመጀመሪያው v final is equals to v initial plus acceleration multiplied by times። ይሄ ማለት ፋይናል ቬሎሲቲ ማለት ኢኒሻሉ ላይ ታይም እና አክሰለሬሽን ተባዝተው ሲጨመር ነው ማለት ነው። ሁለተኛው ደግሞ ዲስፕሌስመንት ነው። ዲስፕሌስመንት ማለት ኢኒሻል ቬሎሲቲ ሲደመር ፋይናል ቬሎሲቲ ሲካፈል ለሁለት ሲባዛ በታይም አድርገን ኩሌት እናደርጋለን። ሶስተኛው v final square is equals to v initial square plus 2as። አራተኛው ደግሞ average velocity። እንግዲህ ሶስተኛው ላይ የምንጠቀመው ታይም በማይሰጥበት ሰዓት አንዳቸውን ፈልጉ ከተባለን ከታይም ውጭ ያሉትን ሌሎች ኢኩዌሽኖች በመጠቀም ካልኩሌት የምናደርገው ነው ማለት ነው። አራተኛው ደግሞ average velocity is equals to initial velocity ሲደመር final velocity ሲካፈል ለሁለት። ይሄንን እንግዲህ ኦሬዲ ሁለተኛው ኢኩዌሽን ላይ ተጠቅመናል። distance is equals to ብለን ያገኘናት ኢኩዌሽን ላይ ተጠቅመናል። አምስተኛውና የመጨረሻው ኢኩዌሽናችን የሚሆነው ደግሞ initial ቬሎሲቲ በሚሰጥበት ሰዓት ፋይናል ቬሎሲቲ ካልተሰጠ የምንጠቀመው ነው s is equals to v initial multiplied by time plus half at square ብለን ካልኩሌት ማድረግ እንችላለን ማለት ነው። እያንዳንዳቸው የየራሳቸው የሆነ ዴሪቬሽን የየራሳቸው የሆነ አመጣጥ አላቸው። እንደተሰጠን ጊቭን ደግሞ መጠቀም ያስፈልጋል ማለት ነው። ለምሳሌ ያክል ቅድም ሜንሽን እንዳደረኩት ታይም ካልተሰጠን ሶስተኛውን ኢኩዌሽን እንጠቀማለን። ኢኒሻል ቬሎሲቲ ከተሰጠን አምስተኛውን ኢኩዌሽን እንጠቀማለን። እንደዛ እያደረግን በተሰጠን based on what is given እያንዳንዱን ኢኩዌሽን መጠቀም እንችላለን። what is given and what is required የሚለውን አይተን ኢኩዌሽኖችን መጠቀም ይቻላል ማለት ነው። 2.5 graphical representation of uniformly accelerated motion በሚል ርዕስ እስካሁን በቲዮሪ ስንመለከታቸው የነበሩትን types of motionዎች አሁን ደግሞ በግራፍ የምንመለከትበት ሰዓት ነው ማለት ነው። እንግዲህ ከዚህ በፊት ከ9ኛ ክፍል ላይ what is uniform motion የሚለውን በዴፊኒሽን ከተመለከታችሁ በኋላ በግራፍም ለመቀመጥ ተሞክሮ ነበረ። እንግዲህ ዩኒፎርም ሞሽን ሁላችንም እንደምናውቀው ዩኒፎርም ሞሽን ማለት ኮንስታንት በሆነ ቬሎሲቲ አንድ ኦብጀክት ከኢኒሻሉ ተነስቶ ፋይናሉ ፖዚሽን ጋር የሚደርስበት ታይፕ ኦፍ ሞሽን ነው። ይሄ ማለት በቀላሉ እንዴት ነው? ለምሳሌ አንድ ኦብጀክት 2 ሜትር ፐር ሰከንድ ከነበረው ሙሉ ሰዓቱን በ2 ሜትር ፐር ሰከንድ ቀጥ ብሎ የሚሄድበት ኮንስታንት በሆነ አማውንት ዳይሬክሽኑንም ማግኒቲዩዱንም ሳይጨምር ሳይቀንስ በዛው በኮንስታንት ማግኒቲዩድ ኤንድ ዳይሬክሽን የሚሄድበት ሲስተም ወይም ታይፕ ኦፍ ሞሽን ነው ዩኒፎርም ሞሽን የሚባለው።
እንግዲህ እቺ ትንሽ ለማስታወስ ያክል ማለት ነው። ሶ እንግዲህ ኮንስታንት ነው ካልን ኮንስታንት ነው which is 2 ሜትር per second ነው ማለት አንድ ሰከንድ ባለፈ ቁጥር 2 ሜትር ይጨምራል። ለምሳሌ በመጀመሪያው ሰከንድ ላይ 2 ሜትር ከነበረ ሁለተኛው ሰከንድ ላይ 2 ሜትር ሲጨምርበት 4 ይሆናል። ሶስተኛው ሰከንድ ላይ 2 ሜትር ሲጨምርበት 6 ይሆናል። አራተኛው ሰከንድ ላይ 2 ሜትር ሲጨምርበት 8 ይሆናል። ስለዚህ ቬሎሲቲያችን ኮንስታንት የሆነ አማውንት ነው። ፖዚሽን ታይም ግራፋችን ደግሞ የሚሆነው ሊኒየር ነው። ምክንያቱም ዲስታንሳችን ኮንስታንት በሆነ መጠን እየጨመረ ሊኒየር የሆነ ኢንክሪመንት እንዳለው ለማሳየት ማለት ነው። ስለዚህ ኤስቲ ግራፋችን ሊኒየር ይሆናል፣ ቪቲ ግራፋችን ደግሞ ኮንስታንት ይሆናል። ከዛ እዚህ ጋር ምንም አክሰለሬሽን የለም፣ ምክንያቱም ቬሎሲቲያችን እየተቀያየረ ስላልሆነ። ይሄ ደግሞ አክሰለሬሽናችን 0 ላይ ወይንም እንደ ኤክስ አክሲስ ላይን አፕ ይደረጋል ማለት ነው። ሁለተኛው ኬዝ ደግሞ ዩኒፎርምሊ አክሰለሬትድ ሞሽን ሲሆን እንግዲህ ቅድምም ከዚህ በፊት በነበሩ ቪዲዮዎችም ዲፋይን እንዳደረግነው ዩኒፎርምሊ አክሰለሬትድ ሞሽን ከዩኒፎርም ሞሽን የሚለየው ዩኒፎርምሊ አክሰለሬትድ ሞሽን ላይ ሲሆን አክሰለሬሽናችን ነው ኮንስታንት የሚሆነው። ስለዚህ ቬሎሲቲያችን በኮንስታንት መጠን ይጨምራል ወይም በኮንስታንት መጠን ይቀንሳል ማለት ነው። ልክ እንደ ዩኒፎርም ሞሽን ሁሉ ዩኒፎርምሊ አክሰለሬትድ ሞሽንም ላይ 3 ግራፎች አሉ። እነዚህም ፖዚሽን ታይም ግራፍ፣ ቬሎሲቲ ታይም ግራፍ እና አክሰለሬሽን ታይም ግራፍ እንላቸዋለን። የመጀመሪያው ፖዚሽን ታይም ግራፍ ወይም ኤስቲ ግራፍ የሚባለው ላይ ግራፉ ፓራቦላ ሼፕ ያለው ኳድራቲክ ፈንክሽንን የሚጠቀም ወይም ኳድራቲክ ኢኩዌሽንን የሚጠቀም አይነት ግራፍ ይሆናል ማለት ነው። ፎርሙላችንም የሚሆነው s VIT plus half AT square የምትለዋን ፎርሙላ እንወስዳታለን። እንግዲህ ይሄኛው አምስቱ ቤዚክ ኢኩዌሽንስ ኦፍ ሞሽን ካልናቸው ውስጥ ለዩኒፎርምሊ አክሰለሬትድ ሞሽን ካስቀመጥናቸው አምስቱ ዋና ዋና ኢኩዌሽኖች መካከል አንደኛው ነው። ይሄኛው s v initial time plus half AT square የሚለው ማለት ነው። ሶ እንግዲህ በአጠቃላይ ግራፉ ምንድነው የሚነግረን ስንል ኤግዛክት ቼንጅ ኢን ፖዚሽን ኦፍ ኤ ቦዲ ቦዲው በየኤግዛክት ቅጽበቷ ላይ ያለውን ፖዚሽን ቼንጅ ዲስክራይብ የሚያደርግልን ግራፍ ነው ማለት ነው። ሶ ስሎፕ ኦፍ ፖዚሽን ታይም ግራፍ ኢዝ ቬሎሲቲ። ስሎፕ ኦፍ ፖዚሽን ታይም ግራፋችን ቬሎሲቲ ነው የሚሆነው፣ ምክንያቱም ስሎፕ ማለት ራይዝ ኦቨር ረን ነው። ራይዝ ማለት ወደ ላይ ምን ያህል ሄዷል፣ ቼንጂን ኤሳችን ወይም ደግሞ ቼንጂን ዲስፕሌስመንታችን ወደ ላይ ያለው እሱ ስለሆነ ዋይ አክሲሳችን ላይ ሲካፈል ረን ማለት ደግሞ ወደ ጎን የሚሄደው ወደ ኤክስ አክሲስ የሚሄደው ቼንጃችን ነው። ዛት ኢዝ ቼንጅ ኢን ታይም። ሶ ቼንጅ ኢን ኤስ ወይም ቼንጅ ኢን ዲስፕሌስመንት ኦቨር ቼንጅ ኢን ታይም የሚለውን ደግሞ ከዚህ ቀደም ኢንስታንታኒየስ ቬሎሲቲ ነው ተባብለን ተነጋግረናል። ኦፍ ኮርስ ፎርሙላው የአቨሬጅ ቬሎሲቲ መሆን ይችላል፣ ነገር ግን ኤግዛክት ቼንጅ ኢን ፖዚሽን የሚነግረን ግራፍ ስለሆነ ኢንስታንታኒየስ ቬሎሲቲ ብለን እንደመድማለን ማለት ነው። ሁለተኛው ግራፍ ቪቲ ግራፍ ወይም ቬሎሲቲ ታይም ግራፍ የሚባለው ሲሆን እንግዲህ ዩኒፎርምሊ አክሰለሬትድ ሞሽን ከሚገለጽባቸው ሜን ካራክተሪስቲኮች መካከል አንደኛው ቬሎሲቲው ሊኒየር በሆነ መጠን ይጨምራል። እንግዲህ ይሄንን ቅድም ተነጋግረናል። ሶ ቬሎሲቲ ሊኒየር በሆነ መጠን ይጨምራል ስንል ይሄኛው ግራፍ ሊኒየር የሆነ ሼፕ ያለው ግራፍ ነው ማለት ነው። and it shows how its velocity changes as it travels over a given time። በተሰጠን ሰዓት ውስጥ የኦብጀክቱ ቬሎሲቲ እንዴት እንደሚቀየር የሚያሳየን ግራፍ ነው ማለት ነው። እንግዲህ ይሄኛው ግራፍ ሊኒየር የሆነ ግራፍ ስለሆነ ቀጥታ መስመር ነው የሚሰመረው እና the area under the graph is displacement። ምክንያቱም ግራፉን ስናየው እንደ ትራያንጉላር ሼፕ የሚሰጠን አይነት ስለሆነ ኤሪያውን ለመፈለግ half ቤዝ ታይምስ ሃይት ነው የምናደርገው። ቤዛችን ኢዝ ታይም ኤንድ ሃይታችን ኢዝ ቬሎሲቲ። ሶ v ታይምስ t አድርገን በ1/2 ስናካፍለው ስቲል v ታይምስ t ማለት ዲስፕሌስመንት የሚለውን ቫልዩ የሚሰጠን ነው ማለት ነው። ሌላው ዘ ስሎፕ አንደር ቪቲ ግራፍ ኢዝ አክሰለሬሽን። ምክንያቱም ስሎፕ ማለት በድጋሚ ራይዝ ወይም ደግሞ ቨርቲካል የሆነው ቼንጃችን ዲቫይደድ ባይ ረን ወይም ሆሪዞንታል ቼንጃችን ነው። ቨርቲካል ቼንጃችን ወደ ላይ ያለው ኢን ዘ ዋይ ዳይሬክሽን ኢዝ ቬሎሲቲ። ሶ ቼንጅ ኢን ቬሎሲቲ ሲካፈል ሆሪዞንታል የሆነው ቼንጃችን ደግሞ ወይም ረናችን ደግሞ ታይም ነው። ቼንጅ ኢን ታይም እናደርጋለን። ሶ ቼንጅ ኢን ቬሎሲቲ ዲቫይደድ ባይ ቼንጅ ኢን ታይም ኢዝ አጌን አክሰለሬሽን ማለት ነው። እዚህ ጋር ስንመጣው ሁለት ዋና ዋና ለየት ያሉ ኬዞች አሉ። የመጀመሪያው ኬዟን የምንለው ቪቲ ግራፍ ፎር ዩኒፎርም ሪታርዴሽን ነው። ሪታርዴሽን ማለት የአክሰለሬሽን ተገላባጭ ወይም ዲክሰለሬሽን የምንለው ነገር ነው። ይሄ ማለት በኮንስታንት አማውንት ቬሎሲቲው እየቀነሰ ይመጣል። አዝ ታይም ጎዝ ቬሎሲቲው በኮንስታንት አማውንት እየቀነሰ ይመጣል። ዲክሰለሬሽን ነው። ስፒዲንግ አፕ ሳይሆን ስሎዊንግ ዳውን ነው ማለት ነው። እዚህ ጋር ኔጌቲቭ የሆነ ስሎፕ ነው የሚኖር። ይሄ ማለት ቪ ፋይናላችን ኢዝ ሌስ ዛን ቪ ኢኒሻል።
ሁለተኛው ኬዛችን ደግሞ ቪቲ ግራፍ ፎር ነን ዩኒፎርም ሞሽን ነው። እንግዲህ ቪቲ ግራፍ ነው ጀነራሊ ያለ ነው። መጀመሪያ ላይ ለዩኒፎርምሊ አክሰለሬትድ ሞሽን በሊኒየር መልኩ ነው የሚቀጥለው ብለናል። ሊኒየር የሆነ ግራፍ ነው ያለው ብለናል። ነገር ግን ነን ዩኒፎርም ሞሽኖች ከሆኑ ዲፈረንት የሆነ አክሰለሬሽን ሊኖራቸው ይችላል። ይሄ ማለት መጀመሪያው ታይም ላይ ስፒድ አፕ አድርገው እንደን አትረስት ሆነው ኮንስታንት የሆነ ቬሎሲቲ ኖሯቸው ከዛ ደግሞ ስሎ ዳውን ወይም ደግሞ ዲክሰለሬትም ሊያደርጉ ይችላሉ። እንደዚህ አይነቱ ነን ዩኒፎርም ሞሽን ተብሎ የሚያዝ ነው። እንደ ስፔሻል ኬዝ የሚያዝ ማለት ነው። so the area under the velocity time graph gives total displacement እንግዲህ ስቲል እዚህ ጋር ኤሪያችን ቶታል ዲስፕሌስመንት ነው። ነገር ግን ኤሪያችንን ካልኩሌት በመናደርግበት ጊዜ በየኮምፓርትመንቱ ከፋፍለን ለብቻ ካልኩሌት ካደረግን በኋላ መጨረሻ ላይ መደመር ይገባናል ማለት ነው። ሶስተኛውና የመጨረሻው ግራፋችን ደግሞ አክሰለሬሽን ታይም ግራፍ የምንለው ሲሆን ያው ዩኒፎርምሊ አክሰለሬትድ ሞሽን እንደመሆኑ አክሰለሬሽኑ ኮንስታንት ነው። ስለዚህ the line ስትሬት ላይን ፓራሌል ቱ ዘ ታይም አክሲስ አድርገን ይሳላል ማለት ነው። ኤቲ ግራፋችን ላይ እንግዲህ እዚህ ጋር አክሰለሬሽኑ ኮንስታንት ነው። it is a straight line parallel to the time axis and the area under the acceleration time graph is the change in velocity of an object እንግዲህ እዚህ ጋር ኤሪያዋን ካልኩሌት በመናደርግበት ጊዜ የምናገኘው ሬክታንጉላር የሆነ ሼፕ ነው። ሶ ይሄንን ሬክታንጉላር የሆነ ሼፕ ደግሞ ኤሪያ ለመፈለግ length times width ነው which is acceleration multiplied by time which gives us change in velocity። በቀጣይ የመጨረሻው ሰብ ቶፒክ በሆነው በ2.6 እንገናኛለን። እስከዛ ድረስ መልካም ጥናት ይሁንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል